ጤና ይስጥልን ተመልካቾች ከኤንቢሲ ኢትዮጵያ ቴሌቪዥን የነሐሴ 20 ቀን ዕለተ ረቡዕ ኤንቢሲ ዜና ተጀምሯል። ከሀገር ውስጥና ከውጪ በርካታ መረጃዎችን ይዘናል። የቢዝነስ የስፖርት ዜናዎችም ሰዓታቸውን ጠብቀው ወደ እናንተ ይደርሳሉ። አብራችሁን እንድትቆዩ በአክብሮት እንጋብዛለን። በቅድሚያም አርዕስተ ዜና። የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ በሀገራዊ የምክክር ጉባኤ መግባባት ላይ የተደረሰባቸው ሐሳቦች ላይ እስማማለሁ አለ። የኢትዮጵያን ውስብስብ ችግሮች የሚፈቱ ናቸው አለ። በአማራ ክልል ጎንደር እየተገነባ በሚገኘው የመገጭ ግድብ ፕሮጀክት ማጠናቀቂያ ምዕራፍ ላይ መድረሱም ተገልጿል። አሜሪካ በኢራን ላይ የጣለችው ጥብቅ የኢኮኖሚ ማዕቀብ ከቻይና ጋር እያጋጫት ነው ተባለ። ኤርሚያስ ፍቅሬ ከመላው የቀጥታ ስርጭት ባለሙያዎች ጋር በመሆን ዜናዎቹን ወደ እናንተ እያደረስኩኝ ቆይታ አደርጋለሁኝ። በቅድሚያ አጫጭር መረጃዎችን በማስቀደም እንጀምራለን። 76ኛው የዓለም ጤና ድርጅት የአፍሪካ ቀጠናዊ ኮሚቴ ስብሰባ በአዲስ አበባ እየተካሄደ ይገኛል። በዚህ ስብሰባ የጤና ሚኒስትሯ ዶክተር መቅደስ ዳባ የዓለም ጤና ድርጅት የአፍሪካ ቀጠና ኮሚቴ ሊቀመንበር በመሆን ተመርጠዋል። ዶክተር መቅደስ ዳባ ሊቀመንበርነቱን ከማሊ የጤናና ማህበራዊ ልማት ሚኒስትር ኮሎኔል አሳባ ዲያሎ ቱሬ ነው የተረከቡት። ከዚህም ባሻገር በ76ኛው የዓለም ጤና ድርጅት የአፍሪካ ቀጠና ስብሰባ 2 የኮሚቴው ምክትል ሊቀመንበሮችንም ሾሟል። በዚህም የኒጀር የህዝብ ጤናና ንጽህና ሚኒስትር ዶክተር ጋርባ ሐኪሚና የዚምባብዌ የጤናና የህፃናት እንክብካቤ ሚኒስትር ዶክተር ዳግላስ ሞምቦሾራን ምክትል ሊቀመንበር በመሆን ተመርጠዋል። በጉባኤው ዘላቂነት ያለው የጤና ፋይናንስን በአፍሪካ በ2035 ማረጋገጥ የሚያስችል ሰነድ ቀርቦ ውይይት ተደርጎበታል። የአፍሪካ የጤና የሰው ኃይል አጀንዳ የሰው ሀብት እጥረትን በ2035 ለመቅረፍ የባለሙያዎች ስልጠና ላይ ትኩረት ማድረግን እንደሚጠይቅ በመድረኩም ተገልጿል። በ12ኛ ክፍል ሀገር አቀፍ ፈተና የአዲስ አበባ ከተማ አስተዳደር 32.3 በመቶ ተማሪዎችን በማሳለፍ አንደኛ ደረጃን መያዙን የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ ገለጹ። ከንቲባ አዳነች አቤቤ በማህበራዊ ትስስር ገጻቸው ባስተላለፉት መልእክት የዛሬ 12 ዓመት ያቋቋምነው የኦሮሚያ ልዩ አዳሪ ትምህርት ቤት ዘንድሮም ያስፈተናቸውን ተማሪዎች 100% ማሳለፍ ችሏል ብለዋል። ተማሪ ጃለላ ግርማ ኮሳ 591.6 ውጤት በማምጣት እንደ ሀገር ከፍተኛ ነጥብ በማስመዝገብ አንደኛ መውጣቱን አሳውቀዋል። በከተማ አስተዳደሩም የእቴጌ መነን የሴቶችና ገላን የወንድ ተማሪዎች አዳሪ ትምህርት ቤቶችን ጨምሮ 24 ትምህርት ቤቶች ያስፈተናቸውን ተማሪዎች 100% ማሳለፍ ችለዋል ብለዋል። በሀገር አቀፍ ደረጃ በማህበራዊ ሳይንስ ከሴት ተማሪዎች መካከል ከፍተኛ ውጤት 569.1 ያመጣችው በከተማ አስተዳደሩ ከሚገኘው ከቦሌ ሱፐር ሆሊ ሴቪየር ትምህርት ቤት ተማሪ መቅደላዊት ሱራፌል ማሞ መሆኗንም ገልጸዋል። በአዲስ አበባ ከተማ አስተዳደር በቀጣይ ከዚህ የላቀ ውጤት ለማስመዝገብ የተጀመረውን ስትራቴጂ በአግባቡ መተግበር፣ የትምህርት አመራሮች፣ ባለሙያዎችና ባለድርሻ አካላት በቅንጅት መስራት፣ ወላጆች ለተማሪዎች ውጤት መሻሻልና ለትምህርት ልማት ስራው ስኬት ባለቤት ሆኖ መስራት፣ ተማሪዎችን ለላቀ ውጤት መትጋት ይጠበቅባቸዋል ብለዋል ከንቲባ አዳነች አቤቤ። የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ በሀገራዊ የምክክር ጉባኤ መግባባት ላይ የተደረሰባቸው ሐሳቦች የኢትዮጵያን ውስብስብ ችግሮች የሚፈቱ ናቸው ሲል ዛሬ በሰጠው መግለጫ አስታወቀ። የፓርቲው ሊቀመንበር ሙሉዓለም ተገኘ ወርቅ በዛሬው ዕለት በሰጡት መግለጫ ኢዜማ በሀገራዊ ምክክሩ ለጠቅላላ ጉባኤ የቀረቡ 8 አጀንዳዎችና የውሳኔ ሐሳቦችን ይቀበላል ብለዋል። የሀገራዊ ምክክር ሂደት ውስብስብ ችግሮችን በጠረጴዛ ዙሪያ በምክክር ለመፍታት አዲስ በር የሚከፍት ስለመሆኑ አንስተው ኢዜማ በሀገራዊ ምክክሩ ከጅምሩ እስከ ፍጻሜው ንቁ ተሳትፎ ማድረጉን ገልጸዋል። በምክክሩ መግባባት ላይ የተደረሰባቸው አጀንዳዎች ለሕዝብና ለመንግስት የሚቀርቡበት የትግበራና ወሳኝ ምዕራፍ ላይ ኢዜማ ድጋፉን እንደሚቀጥል አመልክተዋል።
በምክክሩ መግባባት ላይ የተደረሰባቸው ሀሳቦች የኢትዮጵያን ውስብስብ ችግሮች እንደሚፈቱና ትግበራቸው አስፈላጊውን ሂደት የተከተለ እንዲሆንም ፓርቲው አጽንኦት ሰጥቷል። ሐምሌ 8 ቀን 2018 ዓ.ም መካሄድ የጀመረው ሀገራዊ ምክክር ጉባኤ የመዝጊያ ስነ ስርዓቱ ነሐሴ 16 ቀን 2018 ዓ.ም መካሄዱ ይታወሳል። የግብርና የምርምር ማዕከላት በቆላማ አካባቢዎች በሽታና ሙቀትን የሚቋቋሙ የስንዴ ዝርያዎችን በምርምር በማውጣት የአርሶና አርብቶ አደሩን ተጠቃሚነት እያሳደጉ መሆናቸውን የኢትዮጵያ የግብርና ምርምር ኢንስቲትዩት ገለጸ። ብሔራዊ የዘር ብዜትና አጠቃቀም የአሰልጣኞች ስልጠናና የባለድርሻ አካላት ምክክር መድረክ በአዳማ ከተማ እየተካሄደ ይገኛል። በመድረኩ ላይ የኢትዮጵያ የግብርና ምርምር ኢንስቲትዩት ዋና ዳይሬክተር ፕሮፌሰር ንጉሴ ደቻሳ እንደተናገሩት የግብርና ምርምር ማዕከላት የግብርና ቴክኖሎጂዎችን በማፍለቅ በማስተዋወቅ እንዲሁም ዘርን በማባዛት ለግብርና ምርትና ምርታማነት ማደግ ከፍተኛ ድርሻ እያበረከቱ ይገኛሉ። ለዚህም ከአጋር አካላት ጋር በመተባበር በቆላማ አካባቢዎች በሽታና ሙቀትን የሚቋቋሙ የስንዴ ዝርያዎችን በምርምር በማፍለቅና ቴክኖሎጂዎችን ለአርሶና ከፊል አርብቶ አደሮች በማቅረብ ረገድ ያደረጉት ድጋፍ ከፍተኛ መሆኑን ተናግረዋል። የስንዴ ሰብሎቹም በቆላማ አካባቢዎች በሽታንና ሙቀትን በመቋቋም የአርሶና ከፊል አርብቶ አደሮችን ተጠቃሚነት ማሳደጋቸውን አስታውቀዋል። በዚህ ረገድ የአፍሪካ የግብርና ቴክኖሎጂ ማሸጋገሪያ ፕሮጀክት የመስኖ ስንዴ ቴክኖሎጂዎችን የማቅረብና መነሻ ዘሮችን የማባዛት ስራን ሲደግፍ መቆየቱን ጠቁመዋል። ከውጭ ምንጭ ወዳገኘናቸው አጫጭር መረጃዎች ስናልፍ ዝነኛዋ የካንትሪ ሙዚቃ የማህበረሰብ ሙዚቃ ስልት አቀንቃኟ ዶሊ ፓርተን በ80 ዓመቷ ከዚህ ዓለም በሞት ተለየች። ዶሊ ፓርተን የህልፈቷ ምክንያት በካንሰር ህመም ምክንያት መሆኑም ይፋ ሆኗል። ከ3000 በላይ ዘፈኖችን እንደጻፈች እና እንደተጫወተች የሚነገርላት ዶሊ ፓርተን ከ6 አስርት ዓመታት በላይ በሙዚቃው ዘርፍ በርካታ ስራዎችን ሰርታለች። በካንትሪ ሙዚቃ የገጠሩን ህይወት እንደዚሁም አስቸጋሪ ጊዜያትን ስለማለፍና በጥንካሬ አደገኛ ሁኔታዎችን ስለመሻገር ትኩረት በሚያደርገው በዚህ የማህበረሰብ የሙዚቃ ስልት ስሟ ከፍ ብሎ የሚነሳ ሙዚቀኛ ናት። ከኬኒ ሮጀርስ ጋር ለረጅም ጊዜ በጥምረት ሙዚቃዎችን እየሰራች ሲሆን ለተተኪ ባለሙያዎች በምሳሌነት የምትጠቀስ ባለሙያና በተለያዩ የበጎ አድራጎት ስራዎች በመሳተፍም እውቅና ያተረፈች ናት። በታዳጊዎች ትምህርት ላይ ከፍተኛ አስተዋጽኦ ያደረገችው ተወዳጇ ሙዚቀኛ ዶሊ ፓርተን በህልፈቷ ምክንያት በዓለም ዙሪያ ያሉ አድናቂዎቿና ታዋቂ ሰዎች ሀዘናቸውን ገልጸዋል። በህይወት ያሉ የቀድሞ የአሜሪካ ፕሬዝዳንቶችም በፓርተን ህልፈት የተሰማቸውን ሀዘን የገለጹ ሲሆን ህልፈቷን ተከትሎ የአሜሪካ ባንዲራ ዝቅ ብሎ እንዲውለበለብ ፕሬዝዳንት ዶናልድ ትራምፕ ትዕዛዝ አስተላልፈዋል። የኢራን ጦር አዛዥ ሰራዊቱ የመከላከያ አቅሙን እያጠናከረ መሆኑን ገለጸ። የሰራዊቱ የአየር መከላከያ ኃይል አዛዥ አሚር አሊሬዛ ኤልሃሚ ኢራን በቅርቡ ያጋጠሟትን ጥቃቶች ተከትሎ የአየር መከላከያዋን በተመለከተ ለሰራዊቱ ጥሩ ልምዶችን እንደሰጣቸው ተናግረዋል። የሀገሪቱ ወታደራዊ ኃይል በእስራኤልና በአሜሪካ ላይ በተካሄደው የ40 ቀናት ጦርነት በተገኙ ልምዶች አማካኝነት የተወሰኑ ለውጦችን እንዳደረገ ገልጸው የተገኙት እውቀቶች በታክቲክ ለውጊያ ማጥቃትና መከላከል ስርዓቶች እንዲሁም የውጊያ አደረጃጀትና ስምሪትን በተመለከተ ጠቃሚ እንደነበሩ አክለዋል። በአሁኑ ወቅት 100% በኢራናውያን ወታደራዊ የማጥቃትና መከላከል አቅም ላይ የምንተማመንበት ስርዓቶቻችንን እያሻሻልንና በ40 ቀናት ጦርነት ውስጥ ስኬታማነታቸውን ያረጋገጡትን ስርዓቶች በመድገም ላይ የምንገኝበት ሁኔታ ላይ እንገኛለን ሲሉም አክለዋል። ዘገባውን ያገኘነው ከአልጀዚራ ነው። ኳታር የእስራኤል መከላከያ ሚኒስትር ወደ ደቡብ ሶሪያ ያደረጉትን ጉዞ ህገወጥ ተግባር ስትል አወገዘች። ኳታር የእስራኤል መከላከያ ሚኒስትር እስራኤል ካትስ ወደ ደቡብ ሶሪያ ያደረጉትን ጉዞ ህገወጥ በማለት ያወገዘች ሲሆን ድርጊቱን የሶሪያን ሉዓላዊነትና ግዛት አንድነትን መጣስ ነው ብለዋለች። ማክሰኞ ዕለት በወጣው መግለጫም የኳታር የውጭ ጉዳይ ሚኒስቴር ዓለም አቀፉ ማህበረሰብ እስራኤል ስምምነቶቿን እንድታከብርና በሶሪያ ግዛት ላይ የምታደርገውን ተደጋጋሚ ጥቃት እንድታቆም ግፊት እንዲያደርግ አሳስቧል። ካትስ ማክሰኞ ዕለት የእስራኤል ኃይሎች በታህሳስ 2024
የበሽር አልአሳድ አስተዳደር ከወደቀ ወዲህ ወደ ተቆጣጠሩት የሶሪያ ጃበል አልሼክ እንዲሁም ማውንት ሄርሞን በመባል ወደሚታወቀው አካባቢ ተጉዘዋል። በቢሮአቸው በተለቀቀው ቪዲዮ መሰረትም ካትስ በቦታው ላይ አደጋዎች እስካሉ ድረስ የእስራኤል ሰራዊት እዚህ ይቆያል ብለዋል። የሶሪያ የውጭ ጉዳይ ሚኒስቴር ማክሰኞ ዕለት የካትስን የደቡብ ሶሪያ ድንበር ጥሰው መግባታቸውን በማውገዝ መግለጫ ያወጣ ሲሆን የካትስ ድንበር ማቋረጥ የሀገሪቱን ሉዓላዊነት ግልጽ ጥሰት መሆኑን ገልጿል። ዘገባው የአልጀዚራ ነው። ተመልካቾቻችን አሁን በዝርዝር ወደምንመለከታቸው የሀገር ውስጥ ጉዳዮች እናልፋለን። 470 የሚጠጉ ምክረ ሀሳቦች የቀረቡበት የሀገራዊ ምክክር ጉባኤው በጥቂት ንዑስ አጀንዳዎች ላይ ልዩነት ቢፈጥርም በአብዛኞቹ ጉዳዮች ላይ ከስምምነት የተደረሰበት መሆኑን ተመካካሪዎች ገለጹ። ከኤንቢሲ ኢትዮጵያ ጋር ቆይታ ያደረጉ የጉባኤው ተመካካሪዎች መድረኩ ዜጎች የነገ ዕድላቸውን በራሳቸው የመወሰን ዕድል የሰጠ ስለመሆኑ ተናግረዋል። ለ38 ቀናት 4000 ኢትዮጵያውያን የመከሩበትና የሀሳብ ልዩነቶችን ያስተናገደው ጉባኤው ለኮሚሽኑ ምክረ ሀሳቦችን በማቅረብ ነሐሴ 16 2018 ዓ.ም ተጠናቋል። ባልደረባችን ሰላም ይልማ በዚህ ጉዳይ ላይ ያሰናዳቸው ዝርዝር አላት። በኢትዮጵያ እጅግ መሰረታዊ በሆኑ ሀገራዊ ጉዳዮች ላይ የተፈጠሩ የሀሳብ ልዩነቶችንና የፖለቲካ ቁርሾችን በምክክር ለመፍታትና ዜጎች አንድ ላይ እንዲመክሩ ለማስቻል የኢትዮጵያ ሀገራዊ ምክክር ኮሚሽን በ2014 ዓ.ም ተቋቋመ። ባለፉት 4 ዓመታትም በክልል በፌዴራል ተቋማትና ማህበራት እንዲሁም በውጭ ሀገር ከሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን አጀንዳ የማሰባሰቢያ ስራ ተከናወነ። ብዙ የተደከመበትና የሀሳብ ልዩነቶችን ያስተናገደው ሂደቱ በዋና ሀገራዊ ምክክር ጉባኤ ተሰባስቦ በ8 ዋና ዋና አጀንዳዎች ተወክሎ ባለፉት 38 ቀናት ተመከረበት። በመጨረሻም 4000 ኢትዮጵያውያን የመከሩበት የምክክር ጉባኤው ለኮሚሽኑ ምክረ ሀሳቦችን በማቅረብ ነሐሴ 16 2018 ዓ.ም ተጠናቋል። ከአራቱ የኢትዮጵያ ማዕዘን ተሻግሮ በውጭ ሀገር የሚኖሩ ኢትዮጵያውያን በሀገራቸው ጉዳይ ለአንድ ዓላማ ባሰባሰበ መድረክ 470 የሚጠጉ ምክረ ሀሳቦች የቀረቡበት ሲሆን በተወሰኑት ላይ የሀሳብና የአቋም ልዩነቶች ቢስተናገዱም በአብዛኞቹ ጉዳዮች ላይ ከስምምነት የተደረሰ መሆኑን ከኤንቢሲ ኢትዮጵያ ጋር ቆይታ ያደረጉ ተመካካሪዎች ገልጸዋል። ዲያስፖራም ከተለያየ ቦታ ይምጣ፣ እዚህ ያሉትም ከተለያየ ከአራቱ ማዕዘናት ይምጡ፣ ስለ አንዲት ኢትዮጵያ መነጋገርና አጀንዳችን ያ ስለነበረ የሀሳብ ልዩነቶች ሊኖሩ ይችላሉ። ግን ሀሳብ ልዩነቶችን በማጥበብ ነው ወደ አንድነት ደረጃ የመጣ ነው። ሌሎች ከተስማማን በኋላ የተወሰነ ነጥቦች ነበሩ። 97% ህዝቡ ውይይቱ በጣም ሁሉ ስለደገፉ ብዙ ችግርም አልነበረም። ያንዳንዱ ከየአቅጣጫ የመጡ ብሔረሰቦች በሙሉ የነበረው ብሶት የነበረበት በደል አረግፎ ያስቀመጠበት ሁኔታ ነበረ። ተከራክረናል፣ ተማክተናል። ወርቅ የሆኑ ሀሳቦች አስቀምጠናል። አንድ ሀገር መንግስት ያስፈልገዋል፣ እንዴት መደራጀት እንዳለበት፣ እንዴት ህዝቡንም ማደራጀት እንዳለበት፣ ህዝቡንም እንዴት ማዳመጥ እንዳለበት ሁሉ ነድፈናል። ለምሳሌ እኔ ባለሁበት የተቋማት ግንባታ ላይ 500ዎቻችን በምንወስንበት ቀን የሆኑ የሀሳብ ያለመግባባቶች ነበሩ። የሀሳብ ያለመግባባቶቻችንን እንድንግባባ የሚያስችሉን የቀደሙ ስህተቶቻችንን በመነጋገር በመወያየት የዛሬ 50 ዓመት 100 ዓመት መክረን ቢሆን እንዲህ አይነት ችግሮችና የሚያስለቅሱ ነገሮች አይኖሩም ነበር። ዛሬ መክረናል፣ ዛሬ ጀምረናል። ነገ ደግሞ የቀረውን ቀጣይ ትውልድ ያስተካክላል። ምክክሩ ዜጎች ነጋቸውን በራሳቸው የመወሰን እድል የሰጠ ነው ያሉት ተመካካሪዎቹ በኢትዮጵያ ታሪክ ችግርን በውይይት የመፍታት ባህልን ያለማመደ ነው ብለዋል። የሀገርን እጣ ፈንታ ለመወሰን በቀጥታ አሻራ ያሳረፉበት መሆኑንም ተናግረዋል። ነገሮች ሊፈጠሩ ይችላሉ፣ ችግሮች ሊመጡ ይችላሉ። ግን በጠረጴዛ ዙሪያ ቁጭ ብሎ መነጋገር፣ መፍትሄ ማበጀት ዘላቂ መፍትሄ የሚያመጣው ይህና ይህ ብቻ ነው። የኢትዮጵያ ሕዝብ አሁን አዲስ መንገድ ይዟል። አዲስ ባህል በውይይት ችግርን የመፍታት ከተወያየን ደግሞ ማአት ወርቅ የሆኑ ሀሳቦች አሉ። ጠቃሚ ገንቢ ሀሳቦች አሉ። እነሱን ይዘን ወደፊት እንራመዳለን። የኢትዮጵያ ሕዝብ ድምፁ አሰምቶ አያውቅም። በነገ በመጪው እድሉ ላይ ራሱ ወስኖ በዚህ መንገድ ነው የሚሄደው ብሎ አያውቅም። ከላይ ነበር የሚንቆረቆርለት። መሰረታዊ የአካል ጉዳተኞች ጥያቄዎችን ከክልል ጀምሮ እስከ ፌዴራል ድረስ በማወያየትና እነዚህ ይሆናሉ ተብለው
የተመረጡ አጀንዳዎችን ስንወያይባቸው ነው የቆየነው። ለዘመናት ለቆዩ አለመግባባቶች መፍትሄ የሚሆኑ ምክር ሀሳቦችን በማጠናቀር ለኮሚሽኑ ማስረከባቸውን የገለጹ ሲሆን የሀሳብና የአቋም መሻከሮች ወደ ግጭት ከማምራታቸው ይልቅ መምከርን መምረጥ ትክክለኛ የኃላፊነት ውሳኔ መሆኑን ተመካካሪዎቹ ተናግረዋል። ኢትዮጵያ ላይ እንደ ተለመደው 50-60 ዓመት እንደምታውቂው ልዩነታችንን በአፈሙዝ ለመፍታት ስለሆነ ስንሄድ የነበረው ይሄ ሀገራዊ ምክክር ግን ቁጭ ብለን በጠረጴዛ ዙሪያ ማንኛውንም ጥያቄ አንስተን በመወያየት በመመካከር ችግሮችን ሰጠን በመቀበል ባይዘወይ ይሄ ምክክር እዚህ ያለው አንዱን ኃይል አሸናፊ አድርጎ ለመውጣት ሳይሆን አንቺና እኔ ያለን አይዲያ ተነጋግረን በመመካከር ፈተን ኢትዮጵያን ለማስቀጠል የሚያካሂድ ምክክር ነው። የሚወሰኑ ውሳኔዎች ለሁላችንም የኢትዮጵያ ሕዝብ እንግዲህ እፋ የሚያስብል እረፍት የሚሰጠን ተስፋ የሚሰጠን የነገ ብሩህ ተስፋችንን እንድንገነባ ምቹ አጋጣሚ ይሆንልናል ብዬ ተስፋ አደርጋለሁ። ምክክሩ ለኢትዮጵያ አዲስ ምዕራፍ የሚከፍት በመሆኑ ለጋራ መግባባት የሚያደርሱት ምክረ ሀሳቦች ሀገርን ወደፊት በሚያስቀጥል መልኩ ተግባራዊ ማድረግ ይገባል ሲሉ አሳስበዋል። መንግስት ቁርጠኝነት ከያዘ በረጅም ጊዜ የሚፈታ ችግር አለ፣ በመካከለኛ ጊዜ የሚፈታ ችግር አለ። ይሄን ምክረ ሀሳብ ተቀብለው ለኢትዮጵያ የሚጠቅመውን እንደ ህግ አውጥተው እንግዲህ ኢትዮጵያ ተጠቃሚ እንድትሆን ነው የኔ ፍላጎት። ሁሉም ተሳታፊዎች ሁላችሁም ሚዲያም ይሁን ሌላው ፖለቲከኛ ይሁን ሲቪክ ማህበር ይሁን ይሄ አዲስ ምዕራፍ አጥብቀን መያዝ አለብን። ሁሉ ነገር ሪከርድድ ነው። ከመጀመሪያ ከ10 ጀምሮ እንደ ጥራዝ ቀርቦ ሁላችንም የተነጋገርነውን ነገር እናውቃለን። ለዚህ ዶክመንት 4000 ሰው ወታደር አለው። በ8 ቡድኖች ተከፋፍለው ሲመከርባቸው የነበሩት የሰላም ግንባታ፣ የሃይማኖት ጉዳዮች፣ የሙስናና መልካም አስተዳደር፣ የመንግስት አደረጃጀትና የፖለቲካ ስርዓት፣ የሀገር ግንባታ፣ የፌዴራል ከተሞች ጉዳይ፣ ተቋማት ግንባታ፣ የህግ የበላይነትና ሰብአዊ መብት፣ ማህበራዊና ኢኮኖሚያዊ ጉዳዮች ላይ የቀረቡት በርካታ ምክረ ሀሳቦች መግባባት ተደርሶባቸዋል። በሀገር ግንባታ በፌዴራል ከተሞችና በመንግስት አደረጃጀት ስር የሚገኙ ንዑስ አጀንዳዎች ደግሞ ውስን የልዩነት ሀሳቦች ከተነሳባቸው አጀንዳዎች መካከል ይገኙበታል። በእነዚህ አጀንዳዎች ላይ በልዩነት የቀረቡ ምክረ ሀሳቦች ቢኖሩም በአብዛኞቹ ከስምምነት መደረሱን ከኤንቢሲ ኢትዮጵያ ጋር ቆይታ ያደረጉ ተመካካሪዎች አንስተዋል። በአማራ ክልል ጎንደር እየተገነባ የሚገኘው የመገጭ ግድብ ፕሮጀክት ወደ ማጠናቀቂያ ምዕራፍ መድረሱን የመስኖና ቆላማ አካባቢ ሚኒስቴር አስታወቀ። የመገጭ ግድብ ሰፊ የእርሻ መሬት ላለው የደንቢያ አካባቢ የልማት ተስፋ፣ ለጎንደር ከተማ ደግሞ የዘላቂ ንጹህ መጠጥ ውሃ ብስራት የሚሆን ነው። ለ18 ዓመታት ህዝቡን በባዶ ተስፋና በጎርፍ ሲያማረር የነበረው የመገጭ ግድብ 2 ዓመት ባልሞላ ጊዜ ውስጥ ግንባታው በቅርቡ ይጠናቀቃልም ተብሏል። ለኢዜአ ዘገባ አክረም ኑሪያ። በአማራ ክልል ጎንደር ከተማ እየተገነባ የሚገኘው የመገጭ ግድብ ግንባታ ፕሮጀክት ወደ ማጠናቀቂያ ምዕራፍ መድረሱን የመስኖና ቆላማ አካባቢ ሚኒስቴር አስታወቀ። ሚኒስቴሩ የመገጭ ግድብ ግንባታ የደረሰበትን ደረጃ ከተለያዩ መገናኛ ብዙኃን ለተወጣጡ ጋዜጠኞች አስጎብኝቷል። በጉብኝቱም የውሃ መስኖ መቆጣጠሪያ፣ የሲቪልና የውሃ ማስተንፈሻ ስራው ሙሉ ለሙሉ ተጠናቆ በአሁኑ ሂደት ግድቡ 33 ሚሊዮን ሜትር ኪዩብ ውሃ መያዙ ተመላክቷል። የኤሌክትሮ መካኒካል ቀሪ ግንባታውን ለማጠናቀቅ በትኩረት ሰራ መሆኑ የተገለጸ ሲሆን አጠቃላይ የግድቡ ግንባታ 94 በመቶ መድረሱ ተጠቁሟል። ግድቡ ሙሉ በሙሉ ተጠናቆ ለአገልግሎት ሲበቃም የጎንደር ከተማና የአካባቢው አርሶ አደሮች የንጹህ መጠጥ ውሃና የመስኖ ተጠቃሚነት እንደሚያረጋግጥ ታምኖበታል። ረጅም ዓመት ፈጁ ከሚባሉ ፕሮጀክቶች አንዱ የመገጭ ግድብ ግንባታ ፕሮጀክት ነው። ያው ለመዘግየቱ የተለያዩ ምክንያቶች ነበሩ። ምክንያቶቹ የተለያዩም ቢሆኑ ግን ካለፉት 2 ዓመት ጀምሮ በተለይ በክቡር ጠቅላይ ሚኒስትር ፕሮጀክቱን አይተው ውሳኔ ከወሰኑ በኋላ ከፍተኛ የሆኑ ለውጦች ተካሂደዋል ማለት ነው። ኦልሞስት የግድቡ አብዛኛው የግድቡ እና ተያያዥ ስራዎች አብዛኛው ስራ ኦልሞስት በመጠናቀቅ ላይ ናቸው ያሉት። አብዛኛው የግድብ ሙሌት ስራ ተጠናቋል። አሁን ባለንበት ኦልሞስት ግድቡ ወደ 9.4 ሚሊዮን ሜትር ኪዩብ ነው ፊሉ የሙሌት ስራው ማለት ነው። ከሱ ውስጥ ኦልሞስት 8.2 ሚሊዮን ሜትር ኪዩብ ሞልተን ጨርሰናል። የመገጭ ግድብ ሰፊ እርሻ መሬት ላለው የደንቢያ አካባቢ የልማት ተስፋ፣ ለጎንደር ከተማ ደግሞ የዘላቂ ንጹህ መጠጥ ውሃ ብስራት መሆኑን የጎንደር ከተማ ተቀዳሚ ምክትል ከንቲባ ቻላቸው ዳኘው ተናግረዋል። ህብረተሰቡ የግድቡን አስፈላጊነት በወጉ በመረዳት አካባቢውን በንቃት እየጠበቀ የፕሮጀክቱን አፈጻጸም በቅርበት እየተከታተለ
መሆኑን ገልጸዋል። ለ18 ዓመታት ህዝቡን በባዶ ተስፋና በጎርፍ ሲያማርር የነበረው የመገጭ ግድብ በቅርቡ እንደሚጠናቀቅ ገልጸዋል። የመገጭ ፕሮጀክት እንግዲህ ለዚህ ደንቢያ ለሚባለው አካባቢ ሙሉ የልማት ተስፋ ነው። ደንቢያ ሰፊ የሚታረስ ለም መሬት ያለበት አካባቢ ነው። አርሶ አደሩም የሚጠባበቀው ፕሮጀክት ነው። ራሱ ሰላሙን ጠብቆ በዚህ በመገጭ አካባቢ ምንም አይነት ነገር ዝር እንዲል አይፈልግም። ጠብቆ ባለቤቱ ነው እያሰራው ያለ ፕሮጀክት ነው። ምክንያቱም ህዝቡ ምን ያህል በጉጉት ሲጠብቀው እንደኖረ እና ምን ያህል ተስፋ ቆርጦበት ሰልችቶ አይሆንም የሚል መንፈስ ይዞበት የነበረ ፕሮጀክት ስለነበረ ሁሉም ለተግባራዊነቱ ሌሊት ቀን የሚሰራበት ፕሮጀክት ነውና ፈጣሪ አግዞን ዛሬ እዚህ ላይ ደርሷል። በቅርቡ ይጠናቀቃል ብለን እናስባለን። ግንባታውን እያከናወነ የሚገኘው የቢአይካ ድርጅት የመገጭ ፕሮጀክት ዋና ስራ አስኪያጅ ጌታቸው አረጋ በበኩላቸው ግንባታውን ለማጠናቀቅ የተሰጠው ቁርጠኝነት የሲቪል ስራውን ማጠናቀቅ አስችሏል ብለዋል። ፕሮጀክቱ ሙሉ ለሙሉ ሲጠናቀቅ 17000 ሄክታር መሬትን በማልማት የጎንደር ከተማ ነዋሪዎችን የንጹህ መጠጥ ውሃና የአሳ ምርት ተጠቃሚነት በማሳደግ ከፍተኛ ፋይዳ እንደሚኖረው አመልክተዋል። ፕሮጀክቱ ሙሉ በሙሉ ኦልሞስት እየተጠናቀቀ ያለበት ሁኔታ ነው ያለው ማለት ነው። አጠቃላይ አፈጻጸሙም ከ90% በላይ ነው ያለው። አጠቃላይ ፖቴንሻሊ 17000 ሄክታር የማልማት አቅም አለው ማለት ነው ግድቡ። አንደኛው ዓላማው ይሄ ነው። ሁለተኛው ደግሞ ለጎንደር ከተማና ለአካባቢ ላሉ ከተሞች የንጹህ መጠጥ ውሃ አገልግሎት የመስጠት ነው። አሁን ላይ የያዝነው የውሃ መጠን 33 ሚሊዮን ሜትር ኪዩብ ውሃ ነው የያዝነው። ኒርሊ ወደ 34 ሜትር ዴብዝ አለው። ከአካባቢው አርሶ አደሮች መካከል ቻለ ታደሰ እንዳሉት ፕሮጀክቱ የመስኖ ሰብልና የአሳ ሀብት ተጠቃሚነታችንን ለማረጋገጥ ከፍተኛ ፋይዳ እንደሚኖረው ትልቅ ተስፋ አለኝ ብለዋል። ሌላው አርሶ አደር ጌታቸው ወርቁ በበኩላቸው ፕሮጀክቱ የነዋሪውን የሰብልና የአሳ ምርታማነትን በማሳደግ ጉልህ ጠቀሜታ እንደሚኖረውና ከነበረበት ውስብስብ ግንባታ ተላቆ ለዚህ ውጤት መብቃቱ አስደስቶኛል ብለዋል። በፊት ጊዜ ዝም ብለው በተዘፈቃ ነው ስራቸው የነበር ዝም ብሎ እንጨቱም በለውታንም ብዙዎች እንጨቱም አብሮ በታይ ተደልድሎ ደንጋውም ጥሩ ነው ሳይንጣፈፍ ውሃ ላይ ነው ጀምሮት ነበር። መብራትን ያዘጋጀበት ቦታው መብራትን አዘጋጅቶ ወደ ስራ ገባ። ሌት ተቀን 24 ሰዓት ሲሰራ ዝም ብሎ በቃ መኪና እንድጮይ መኪና ደግሞ አሁንም ደገማ መጣ። ወደ 400 መኪና መጣ። ሌት ተቀን ይሰራል። ሌት ተቀን ሲሰራ ልማቱ አሁን እየታገለ ፈጥኗል። ከዚህ ፕሮጀክት እኔም ሳይሆን ከነ ልጆችም ከኔም ጋር ትልቅ ራዕይ ይታየናል ብለን እናስባለን። መስኖ እንዲሁም አሳ እርባታ እንዲሁም ለጎንደር ለመጠጥ ውሃ ለአካባቢዎች ለነዋሪው ሰው ጥሩ ነገር ይመዘገብለታል ብዬ ነው የማስበው። ከውጪ በዝርዝር ወደምንመለከተው ጉዳይ ስንሻገር አሜሪካ በኢራን ላይ የጣለችው ጥብቅ የኢኮኖሚ ማዕቀብ ከቻይና ጋር እያጋጫት ነው ተባለ። ዋሽንግተን ከቴህራን ጋር በሚሰሩ ሀገራት ላይ እርምጃ ወስዳለሁ ማለቷ ቤጂንግን አበሳጭቷታል። ዋይት ሀውስ ሩሲያና ቻይና ኢራንን ከጫና ለማስመለጥ እየሰሩ ነው በሚል ከሷል። ፕሬዚዳንት ዶናልድ ትራምፕ አዲስ የኢኮኖሚ ግንባር በቴህራን ላይ ከፍተናልም ብለዋል። ቢኒያም ካሴ በዚህ ጉዳይ ላይ ዝርዝር አዘጋጅቷል። አሜሪካና ቻይና አዲስ አይነት የጦር ግንባር ውስጥ ገብተዋል። የንግድ ጦርነቱን በተወሰነ ሽምግልና ለማለሳለስ ሞክረው ዛሬ ላይ ቢደርሱም በኢራን የኢኮኖሚ ጫና አዲስ ግንባር ውስጥ በድጋሜ ተዘፍቀዋል። ፕሬዚዳንት ዶናልድ ትራምፕ ዘመቻ ኢራንን ከኢኮኖሚ ማግለል እርምጃን ገቢራዊ ለማድረግም ሆነ ለማሳካት ሺጂንፒንግን ከጎናቸው ማሰለፍ ህልማቸው ከሆነ ዋላ ድር ብሏል። ዋሽንግተን ፍላጎቷ እንደዛ ቢሆንም ቤጂንግ በቴህራን ላይ የሚጨክል ልብ የለኝም በሚል ዛሬም ግዳባቸዋለች። ኢራንን ከዓለም አቀፉ ገንዘብ ስርዓት ገፍቶ ማስወጣት እንዲሁም ሀገራት ከቴህራን ጋር ያላቸውን ንግድ እንዲያቋርጡ ማስገደድ አዲሱ የአሜሪካ ስትራቴጂ በመካከለኛው ምስራቅ ሆኗል። እንደ ቻይናና ሩሲያ ያሉ ሀገራት ደግሞ ምን ሲደረግ በሚል ለዋሽንግተን ኢኮኖሚያዊ ፖሊሲ ያለመሳካት በመካከለኛው ምስራቅ እንቅፋት ሆኖባታል። የአሜሪካው የግምጃ ቤት ኃላፊ ስኮት ቤሰንት ከኢራን ጋር ንግድ ለሚኖራቸው ሀገራት እጅጉን አውዳሚና አስከፊ ማዕቀብ ይጣልባቸዋል በሚል ሲያስጠነቅ
ሲያስጠነቅቁት ሰምተዋል። ለነገሩ መቃናትም ሆነ አለመሳካት አደገኛዋን ግንብ ቻይናን ደግሞ በስም ለመጥቀስ አሁን ተቸግረዋል። የዓለማችን ቁጥር 2 ግዙፍ ኢኮኖሚ ጋር የሚደረግ የኢኮኖሚ ጦርነት መጨረሻው አብሮ መውደቅ መሆኑን ዋሽንግተን ሳትረዳው አልቀረችም ተብሏል። አብዛኛውን የቴህራን ነዳጅ በማስገባት ስሟ ከፍ ብሎ የሚጠራው ቤጂንግ ከሌሎች የንግድ ልውውጦች ባሻገር በዚሁ ዘርፍ ብቻ በ10 ቢሊዮን ዶላር የሚቆጠር ገንዘብ ቴህራን እንድታገኝ በር ከፍታላታለች። የኢራን የኢኮኖሚ መድህን በሚል ለመጠራትም እድሉ ተፈጥሮላታል። ላለፉት 6 ወራት በአሜሪካ ጫና ውስጥ ያለችው ኢራን ከችግሮቿ ለመውጣትም ሩሲያና ቻይናን የዲፕሎማሲ እንዲሁም የኢኮኖሚ መከታ አድርጋ እንደዘለቀች ይነገራል። በተለይም አሁን ላይ ቻይና ዓለምን በራስ መንገድ አሊያም በትብብር እንምራ ከሚለው ስርዓት ግንዛቤ አንጻር ከባዱ የመፋለሚያ ሜዳ የሆነች በመምጣቷም ለፕሬዚዳንት ዶናልድ ትራምፕም ፈተና ሆናባቸዋለች። ቤጂንግ አንድ ወገናዊ እርምጃ እንደማትቀበል ይፋ ከማድረግም ባሻገር በራሴ ሕግና ደንብ መምራትን ማንም ሊገድበኝ አይገባም ማለቷ ሁኔታዎች በዋሽንግተን ፖለቲካ ውስጥም አደገኛ ሊሆኑ እንደሚችሉ ጠቋሚ አድርገዋል። ራሷን ለመከላከል የተቀመጠውን የንግድ ሕግና ሉዓላዊነትን የሚያስጠብቅ አሰራር ሊጣስ አይገባም በሚል ከሩሲያና ኢራን ጋር ያላትን ትስስር በፈታኝ ወቅት ማስቀጠሏ ምስክር ሆኖላታል። ኢኮኖሚያዊ ውጥረቱ ሁለቱን ግዙፎች አሜሪካና ቻይና ተያይዘው እንዲጠፉ አደገኛ በር ይከፍታል የሚል እምነት ከነ ሺ ጂንፒንግ በኩል እንዳለም ይታወቃል። ትራምፕ የአጋማሽ ዘመን ምርጫ ከፊታቸው ያለ ከሺ ጂንፒንግ ጋር በኢራን ጉዳይ ላይ ውጥረት ውስጥ መግባት ተጨማሪ ጦስ በኮንግረሱ መቀመጫ ብልጫ ላይ ያመጣባቸዋል። ከሺ ጋርም ትራምፕ ተጋጩ ማለት ምርጫው ላይ ከዛም ኢኮኖሚው ላይ አደጋ እንዲመጣ ያደርጋሉ በሚል አማካሪዎቻቸው ሳይቀሩ ሀሳብ ይሰጧቸዋል። የቻይና የውጭ ጉዳይ ሚኒስቴር መስሪያ ቤት ራሳችንን ለመከላከል የትኛውንም የኢኮኖሚ እርምጃ እንደየአስፈላጊነቱ እንወስዳለን፣ በብሔራዊ ጥቅማችን ልክ መጓዝ ህጋዊ መብታችን ነው፣ ችላ የማንለው ነው በሚል አስጠንቅቀዋል። የአሜሪካ የማዕቀብ ስጋት ለቻይና ምላሹ ከባድም ነው ተብሏል። የኢኮኖሚ ጫናና ከፍተኛ ግፊት በየትኛውም መለኪያ ውስጥ ሆኖ አሜሪካ አሸናፊ ሆነ እንድትዘልቅ አያግዛትም፣ ወደ ጠረጴዛው ዙሪያ መምጣት የተሻለ ነው የሚል አረዳድ ቤጂንግ እንዳላትም ይፋ ሆኗል። የኢኮኖሚ ጦርነት በኢራን ላይ መክፈትና በዛ ልክ አጋሮችን እየተሰባሰቡ መሄድ ግጭቶችን የሚያባብስ ይብስ ውጥረቱ ዓለምን የሚያዳርስ የዓለም አቀፉን የኢኮኖሚና የፋይናንስ ስርዓት የሚያዛባ ነው በሚል ማህበረሰባዊነትና አቀንቃኞቹ ቻይናውያን በማሳሰብ ላይ ይገኛሉ። ፕሬዚዳንት ሺ ጂንፒንግ መስከረም ላይ ወደ አሜሪካ ብቅ ሲሉ ከፕሬዚዳንት ትራምፕ ጋር የገቡበትን የንግድ ጦርነት ለማለዘብ ቢቻል ለመፍታት ይጥራሉ በሚባልበት ሰዓት ቀድሞ በዋሽንግተን በኩል የተነሳው እሳት አደጋ ይዞ እየመጣ መሆኑን የሚያሳይም ተደርጎ ይወሰዳል። ቁልፍ የንግድ ስምምነታቸው ከወራት በኋላ ጊዜው ይጠናቀቃልና ትራምፕና ሺ አሁን ቀድመው መፍትሄ ማምጣት ይጠበቅባቸዋል በሚባልበት ሰዓት አዲስ ውጥረት በኢራን ስም እየተፈጠረ ነው። ፕሬዚዳንት ትራምፕ ግንቦት ላይ ቻይናን ሲጎበኙ ሺ ጂንፒንግን ውለታ በኢራን ጉዳይ አልጠየኳቸውም በሚል መግለጫ ማውጣታቸው ሳይቀር የተለያዩ ጥያቄዎችን በሰዓቱ ማስነሳቱ አይዘነጋም። ምንም እንኳን ቻይና በአሜሪካ ማዕቀብ በእጅጉ የተመቱትን ወዳጆቿን ሩሲያና ኢራንን በመከላከል የወዳጅነት ሚናዋን ስትወጣ መቆየቷን ያስታወሰችው ዋሽንግተን ዛሬም ወደ መደገሙ እንደሆነ መረዳቷ አላት። ቢሰንት ኳይት ዲፕሎማሲ ማለትም ፖለቲካዊ ግጭቶችን እንዲሁም እጅጉን አስቸጋሪ ውጥረቶችን በግል አሊያም ከመጋረጃ ጀርባ መፍታትን የሚከተለውን መርህ ከቻይና ጋር ታሳቢ ማድረጋቸውንም ለማስታወስ ሞክረዋል። የቻይና ኩባንያዎች ከሶስተኛ ወገን ጋር የሚያደርጉትን ንግድ ዋሽንግተን ለመቆጣጠር የምታደርገውን እንቅስቃሴ ህገወጥ ነው በሚል መፈረጇም የነገሮችን መወሳሰብ የሚጠቁም ያደርገዋል። ቻይና ሻዶ ፍሊትን በመከተል ወይንም የሌላ ሀገራትን ባንዲራ በማስያዝ ከራዳር ስርዓት ውጭ እንዲሆኑ በማድረግ እንዲሁም በተለያዩ አሰራሮች ኢራንን አስመልጣለች በሚል ክስ ይቀርብባታል። ሻዶ ፍሊት ከአሜሪካ የዶላር ስርዓት ቁጥጥር ነጻ የሚያወጣ እንዲሁም ማዕቀብ ለማስበለጥ ሁነኛ መንገድ ለኢራን ሆኖ የሚወሰድ ነው። በሩሲያና ቻይና መካከል ያለው ውጥረት አሁን ላይ ኢራንን አናስነካም የሚል ትርጉም እየተሰጠው ይገኛል። ሞስኮና ቤጂንግ በጦር መሳሪያ ስርዓት ኢራንን ታድገዋታል በሚል አሜሪካ እስከ መክሰስ ብትደርስም አሁን ላይ ስትራቴጂ በመለወጥ በኢኮኖሚ ጦርነቱ ላይም አብረዋት እንዳይቆሙ ጥሪ እያቀረበች ይገኛል። የአሜሪካ ማዕቀብ እየከረረ በኢራን ላይ መምጣት ሶስተኛ ሀገርንም ታሳቢ ማድረጉ ዓለም አቀፍ ውጥረትን የፈጠረ አድርጎታል። ዋሽንግተን ሀገራት፣ ባንኮችና ሌሎች ቁልፍ ተቋማት ከኢራን ጋር ንግድ ለመፍጠር የሚሞክሩ ሁሉ ዋጋቸውን ያገኛሉ ማለቷም እንደ ቻይና ያሉ ሀገራትን በአደባባይ እንዲቃወሟት አድርገዋል። ዋሽንግተን በጦር ጫና መፍጠር እንዲሁም ዲፕሎማሲን ለመከተል በመሞከር በሌላ መልኩም የኢኮኖሚ ግፊትን አማራጭ ማድረጓ መፍትሄ በመካከለኛው ምስራቅ እንዳይመጣ ያደርጋል በሚል ቤጂንግ ዛሬም እየተከራከረች ይገኛል። Threats from President Trump towards Iran this time focus on economic warfare.
ከኤንቢሲ ኢትዮጵያ ቴሌቪዥን የነሐሴ 20 ለተረቡ ኤንቢሲ ዜና ቀጥሏል። አሁን 7 ሰዓት ሆኗል። አርዕስተ ዜናዎችን እናሰማቸዋለን። የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ በሀገራዊ የምክክር ጉባኤ መግባባት ላይ የተደረሰባቸው ሀሳቦች የኢትዮጵያን ውስብስብ ችግሮች የሚፈቱ ናቸው አለ። በአማራ ክልል ጎንደር እየተገነባ የሚገኘው የመገጭ ግድብ ፕሮጀክት ወደ ማጠናቀቂያ ምዕራፍ መድረሱ ተገለጸ። አሜሪካ በኢራን ላይ የጣለችው ጥብቅ የኢኮኖሚ ማዕቀብ ከቻይና ጋር እያጋጫት ነው ተባለ። አጫጭር ዜናዎቹን ወደ እናንተ እናደርሳለን። 76ኛው የዓለም ጤና ድርጅት የአፍሪካ ቀጠናዊ ኮሚቴ ስብሰባ በአዲስ አበባ እየተካሄደ ይገኛል። በዚሁ ስብሰባ የጤና ሚኒስትሯ ዶክተር መቅደስ ዳባ የዓለም ጤና ድርጅት የአፍሪካ ቀጠና ኮሚቴ ሊቀመንበር በመሆን ተመርጠዋል። ዶክተር መቅደስ ዳባ ሊቀመንበርነቱን ከማሊ የጤናና ማህበራዊ ልማት ሚኒስትር ኮሎኔል አሳ ባዲያሎ ቱሬ ነው የተረከቡት። ከዚህም ባሻገር በ76ኛው የዓለም ጤና ድርጅት የአፍሪካ ቀጠና ስብሰባ 2 የኮሚቴው ምክትል ሊቀመንበሮችንም ሾሟል። በዚህም የኒጀር የህዝብ ጤናና ንጽህና ሚኒስትር ዶክተር ጋርባ ሀኪሚና የዚምባብዌ የጤናና የህፃናት እንክብካቤ ሚኒስትር ዶክተር ዳግላስ ሞምቦሾራን ምክትል ሊቀመንበር ሆነው ተመርጠዋል። በጉባኤው ዘላቂነት ያለው የጤና ፋይናንስን በአፍሪካ በ2035 ማረጋገጥ የሚያስችል ሰነድ ቀርቦ ውይይት ተደርጎበታል። የአፍሪካ የጤና የሰው ኃይል አጀንዳ የሰው ሀብት እጥረትን በ2035 ለመቅረፍ የባለሙያዎች ስልጠና ላይ ትኩረት ማድረግን እንደሚጠይቅ በመድረኩ ተገልጿል። በ12ኛ ክፍል ሀገር አቀፍ ፈተና የአዲስ አበባ ከተማ አስተዳደር 32.3 በመቶ ተማሪዎችን በማሳለፍ አንደኛ ደረጃ መያዙን የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ ገለጹ። ከንቲባ አዳነች አቤቤ በማህበራዊ ትስስር ገጻቸው ባስተላለፉት መልእክት የዛሬ 12 ዓመት ያቋቋምነው የኦሮሚያ ልዩ አዳሪ ትምህርት ቤት ዘንድሮም ያስፈተናቸውን ተማሪዎች 100 በመቶ ማሳለፍ ችሏል ብለዋል። ተማሪ ጃለላ ግርማ ኩሳ 591.6 ውጤት በማምጣት እንደ ሀገር ከፍተኛ ነጥብ በማስመዝገብ አንደኛ መውጣቱን አሳውቀዋል። በከተማ አስተዳደሩም የእቴጌ መነን የሴቶችና ገላን የወንድ ተማሪዎች አዳሪ ትምህርት ቤቶችን ጨምሮ 24 ትምህርት ቤቶች ያስፈተኗቸውን ተማሪዎች 100 በመቶ ማሳለፍ ችለዋል ብለዋል። በሀገር አቀፍ ደረጃ በማህበራዊ ሳይንስ ከሴት ተማሪዎች መካከል ከፍተኛ ውጤት 569.1 ያመጣችው በከተማ አስተዳደሩ ከሚገኘው ከቦሌ ሱፐር ሆሊ ሴቪየር ትምህርት ቤት ተማሪ መቅደላዊት ሱራፌል ማሞ መሆኗንም ገልጸዋል። በአዲስ አበባ ከተማ አስተዳደር በቀጣይ ከዚህ የላቀ ውጤት ለማስመዝገብ የተጀመረውን ስትራቴጂ በአግባቡ መተግበር፣ የትምህርት አመራሮች፣ ባለሙያዎችና ባለድርሻ አካላት በቅንጅት መስራት፣ ወላጆች ለተማሪዎች ውጤት መሻሻልና ለትምህርት ልማት ስራው ስኬት ባለቤት ሆኖ መስራትና ተማሪዎች ለላቀ ውጤት መትጋት ይጠበቅባቸዋል ብለዋል ከንቲባ አዳነች አቤቤ። የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ በሀገራዊ የምክክር ጉባኤ መግባባት ላይ የተደረሰባቸው ሀሳቦች የኢትዮጵያን ውስብስብ ችግሮች የሚፈቱ ናቸው ሲል ዛሬ በሰጠው መግለጫ አስታወቀ። የፓርቲው ሊቀመንበር ሙሉዓለም ተገኘ ወርቅ በዛሬው ዕለት በሰጡት መግለጫ ኢዜማ በሀገራዊ ምክክሩ ለጠቅላላ ጉባኤ የቀረቡ 8 አጀንዳዎችና የውሳኔ ሀሳቦችን ይቀበላል ብለዋል። የሀገራዊ ምክክሩ ሂደት ውስብስብ ችግሮችን በጠረጴዛ ዙሪያ በምክክር ለመፍታት አዲስ በር የሚከፍት ስለመሆኑ አንስተው ኢዜማ በሀገራዊ ምክክሩ ከጅምሩ እስከ ፍጻሜው ንቁ ተሳትፎ ማድረጉን ገልጸዋል። በምክክሩ መግባባት ላይ የተደረሰባቸው አጀንዳዎች ለሕዝብና ለመንግስት የሚቀርቡበት የትግበራና ወሳኝ ምዕራፍ ላይ ኢዜማ ድጋፉን እንደሚቀጥል አመልክተዋል። በምክክሩ መግባባት ላይ የተደረሰባቸው ሀሳቦች የኢትዮጵያን ውስብስብ ችግሮች እንደሚፈቱና ትግበራቸው አስፈላጊውን ሂደት የተከተለ እንዲሆንም ፓርቲው አጽንኦት ሰጥቷል። ሐምሌ 8 ቀን 2018 ዓ.ም መካሄድ የጀመረው ሀገራዊ የምክክር ጉባኤ የመዝጊያ ስነ ስርዓት ነሐሴ 16 ቀን 2018 ዓ.ም መካሄዱ ይታወሳል። በአማራ ክልል ጎንደር እየተገነባ የሚገኘው የመገጭ ግድብ ፕሮጀክት ወደ ማጠናቀቂያ ምዕራፍ መድረሱን የመስኖና ቆላማ አካባቢ ሚኒስቴር አስታወቀ።
የመስኖና ቆላማ አካባቢ ሚኒስቴር የኢትዮጵያን በምግብ ራስን የመቻል ጉዞ የሚያሳኩ የመስኖ ልማት መሰረተ ልማቶችን እያስፋፋ ይገኛል። ከነዚህ መሰረተ ልማቶች መካከል በአማራ ክልል ጎንደር አቅራቢያ እየተገነባ የሚገኘው የመገጭ ግድብ አንዱ ሲሆን ግድቡ ከተጀመረ ረጅም ጊዜ አስቆጥሯል። ጠቅላይ ሚኒስትር አብይ አህመድ ግድቡ በፍጥነት ተጠናቆ አገልግሎት እንዲሰጥ ባስቀመጡት አቅጣጫ መሰረት ባለፉት 2 ዓመታት በተደረገው ርብርብ ግድቡ ወደ ማጠናቀቂያ ምዕራፍ መድረሱን ሚኒስቴሩ አስታውቋል። የስራ ተቋራጩን ጭምር በመቀየር ግድቡ ከነበረበት የግንባታ መጓተት ተላቆ በፈጣን ግንባታ ውስጥ እንዲገባ መደረጉን ገልጸዋል። በዚህም የውሃ መስኖ መቆጣጠሪያ፣ የሲቪልና የውሃ ማስተንፈሻ ስራው ሙሉ በሙሉ ተጠናቆ በአሁኑ ሂደት ግድቡ 33 ሚሊዮን ሜትር ኪዩብ ውሃ መያዙም ተጠቁሟል። የኤሌክትሮ መካኒካል ቀሪ ግንባታውን ለማጠናቀቅ በትኩረት እየተሰራ ሲሆን አጠቃላይ የግድቡ ግንባታ 94 በመቶ የማጠናቀቂያ ምዕራፍ ላይ መድረሱም ተጠቁሟል። የመገጭ ግድብ ሰፊ የእርሻ መሬት ላለው የደንቢያ አካባቢ የልማት ተስፋ፣ ለጎንደር ከተማ ደግሞ ዘላቂ የንጹህ መጠጥ ውሃ ብስራት የሚሆን ነው። ለ18 ዓመታት ህዝቡን በባዶ ተስፋና በጎርፍ ሲያማርር የነበረው የመገጭ ግድብ 2 ዓመት ባልሞላ ጊዜ ውስጥ ግንባታው በቅርቡ ይጠናቀቃል ተብሏል። ከውጭ ምንጭ ወዳገኘናቸው መረጃዎች ስናልፍ ዝነኛዋ የካንትሪ ሙዚቃ ስልት አቀንቃኟ ዶሊ ፓርተን በ80 ዓመቷ ከዚህ ዓለም በሞት ተለየች። ዶሊ ፓርተን የህልፈቷ ምክንያት በካንሰር ህመም ምክንያት መሆኑም ይፋ ሆኗል። ከ3000 በላይ የሚሆኑ የማህበረሰብ ዘፈኖችን እንደጻፈች የሚነገርላት ዶሊ ፓርተን ከ6 አስርት ዓመታት በላይ በሙዚቃው ዘርፍ በርካታ ስራዎችን ሰርታለች። በማህበረሰብ ሙዚቃን በገጠሩ ህይወት ዙሪያ በአስቸጋሪ ጊዜያትን ስለማለፍ እንደዚሁም በጥንካሬ አደገኛ ሁኔታዎችን ስለመሻገር ትኩረት በሚያደርገው በዚህ ስልት ስሟ ከፍ ብሎ የሚነሳ ነው። ከኬኒ ሮጀርስ ጋር ለረጅም ጊዜ በጥምረት ሙዚቃዎችን የሰራች ሲሆን ለተተኪ ባለሙያዎች በምሳሌነት የምትጠቀስ ባለሙያና በተለያዩ በጎ ስራዎች በመሳተፍም እውቅና ያላት ናት። በታዳጊዎች ትምህርት ላይ ከፍተኛ አስተዋጽኦ ያደረገችው ተወዳጇ ሙዚቀኛ ዶሊ ፓርተን በህልፈቷ ምክንያት በዓለም ዙሪያ ያሉ አድናቂዎቿና ታዋቂ ሰዎች ሀዘናቸውን ገልጸዋል። በህይወት ያሉ የቀድሞ የአሜሪካ ፕሬዝዳንቶችም በፓርተን ህልፈት የተሰማቸውን ሀዘን የገለጹ ሲሆን ህልፈቷን ተከትሎ የአሜሪካ ባንዲራ ዝቅ ብሎ እንዲውለበለብ ፕሬዝዳንት ዶናልድ ትራምፕ ትዕዛዝ አስተላልፈዋል። የኢራን ጦር አዛዥ ሰራዊቱ የመከላከያ አቅሙን እያጠናከረ መሆኑን ገለጸ። የሰራዊቱ የአየር መከላከያ ኃይል አዛዥ አሚር አሊሬዛ ኤልሃሚ ኢራን በቅርቡ ያጋጠሟትን ጥቃቶች ተከትሎ የአየር መከላከያዋን በተመለከተ ለሰራዊቱ ጥሩ ልምዶችን እንደሰጣቸው ተናግረዋል። የሀገሪቱ ወታደራዊ ኃይል በእስራኤልና በአሜሪካ ላይ በተካሄደው የ40 ቀናት የጦርነት ዘመቻ በተገኙ ልምዶች አማካኝነት የተወሰኑ ለውጦችን እንዳደረገ ገልጸው የተገኙት እውቀቶች በታክቲክ ለውጊያ ማጥቃትና መከላከል ስርዓቶች እንዲሁም የውጊያ አደረጃጀትና ስምሪትን በተመለከተ ጠቃሚ እንደነበሩ አክለዋል። በአሁኑ ወቅት 100% በኢራናውያን ወታደራዊ የማጥቃትና መከላከል አቅም ላይ የምንተማመንበት ስርዓቶቻችንን እያሻሻልንና በ40 ቀናት ጦርነት ውስጥ ስኬታማነታቸውን ያረጋገጡትን ስርዓቶች በመድገም ላይ የምንገኝበት ሁኔታ ላይ እንገኛለን ሲሉም አክለዋል። ኳታር የእስራኤል መከላከያ ሚኒስትር ወደ ደቡብ ሶሪያ ያደረጉትን ጉዞ ህገወጥ ተግባር ስትል አወገዘች። ኳታር የእስራኤል መከላከያ ሚኒስትሩ እስራኤል ካትስ ወደ ደቡብ ሶሪያ ያደረጉትን ጉዞ በህገወጥ በማለት ያወገዘች ሲሆን ድርጊቱን የሶሪያ ሉዓላዊነትና ግዛት አንድነት መጣስ ነው ብለዋለች። ማክሰኞ ዕለት በወጣው መግለጫ የኳታር የውጭ ጉዳይ ሚኒስቴር ዓለም አቀፉ ማህበረሰብ እስራኤል ስምምነቶቿን እንድታከብርና በሶሪያ ግዛት ላይ የምታደርገውን ተደጋጋሚ ጥቃት እንድታቆም ግፊት እንዲያደርግ አሳስቧል። ካትስ ማክሰኞ ዕለት የእስራኤል ኃይሎች በታህሳስ 2024 የበሽር አልአሳድ አስተዳደር ከወደቀ ወዲህ ወደ ተቆጣጠሩት የሶሪያ ጃበል አልሼክ ማውንት ሄርሞን በመባል ወደሚታወቀው አካባቢ ተጉዟል። በቢሮአቸው በተለቀቀው ቪዲዮ መሰረት ካትስ በቦታው ላይ አደጋዎች እስካሉ ድረስ የእስራኤል ሰራዊት እዚህ ይቆያል ብለዋል። የሶሪያ የውጭ ጉዳይ ሚኒስቴር ማክሰኞ ዕለት የካትስን የደቡብ ሶሪያ ድንበር ጥሰው መግባታቸውን በማውገዝ መግለጫ ያወጣ ሲሆን የካትስ ድንበር ማቋረጥ የሀገሪቱን ሉዓላዊነት በግልጽ የጣሰ መሆኑንም ገልጸዋል።
አሜሪካ በኢራን ላይ የጣለችው ጥብቅ የኢኮኖሚ ማዕቀብ ከቻይና ጋር እያጋጨት ነው ተባለ። ዋሽንግተን ከቴሄራን ጋር በሚሰሩ ሀገራት ላይ እርምጃ ወስዳለሁ ማለቷ ቤጂንግን አበሳጭቷታል። ዋይት ሀውስ ሩሲያና ቻይና ኢራንን ከጫና ለማስመለጥ እየሰሩ ነው በሚል ከሷል። ፕሬዚዳንት ዶናልድ ትራምፕ አዲስ የኢኮኖሚ ግንባር በቴሄራን ላይ ከፍተናልም ብለዋል። በሶስተኛው ረቢዕ አልአዋል ወር የታላቁ ነቢይ መውሊድ ሲከበር የነቢዩ መልካም ተግባር ይገለጻል፣ ማካፈልና መረዳዳት ይነግሳል። በመዘያየርና በመጠያየቅ በዓሉ በአብሮነት ይደምቃል። እንኳን ለመውሊድ በዓል አደረሳችሁ። በዘመነ ቴክኖሎጂ ምቹ አሰራር ዘርግተን ሁሌም ከርሶ ጋር ነን። ከየትኛውም አቅጣጫ የተላከን ገንዘብ ከሽልማት ጋር በብርሃን ፍጥነት በእጆ ገበያው ዘምኖ እደጆ ሩቁን አጠገብ አድርገን ወዳጅ ዘመዶችን አጠያይቀን በልዩ የመውሊድ ጥቅል የበዓል ስሜት አድምቀን ሁሌም ከጎናችሁ ሆነን የደስታችሁ አጋፋሪ ነን። በመውሊድ ተምሳሌትና አስተምህሮት በልባዊ መተሳሰብና መረዳዳት መልካም በዓል ይሁንላችሁ። ኢትዮ ቴሌኮም። ጥራት ውበትና ምቾት ሲባል ደንበኞቻችን ኢትዮ ሳዳት አረቢያን መጅሊስና ፈርኒቸርን በቅድሚያ ያስታውሳሉ። የምንሰራቸው መጅሊሶች፣ መደገፊያዎችና የፈርኒቸር ውጤቶች በባለሙያዎቻችን ጥንቅቅ ተደርገው የተሰሩ ናቸው። እኛም የአገልግሎት ፈላጊዎችን ፍላጎት ለማሟላት በአዲስ አበባ መርካቶ፣ ቤተልና ፉሪ ካለው ቅርንጫፎቻችን ባሻገር በክልል ከተሞች ባሉን 8 ቅርንጫፎቻችን የኢትዮ ሳዳት አረቢያን መጅሊስና ፈርኒቸር ውጤቶችን ያገኛሉ። ለሳሎኑ ውበት የሚሰጡ አረቢያን መጅሊሶች ጠንካራ መደገፊያዎችና ምንጣፎችን ያገኛሉ። በተጨማሪም የፈርኒቸር ውጤቶችን እኛ ጋር በስፋት ያገኛሉ። በቅርቡም በውጭ ሀገር የምትገኙ የኢትዮ ሳዳት አረቢያን መጅሊስና ፈርኒቸር ምርቶችን የምትፈልጉ ያላችሁበት ሀገር ለመላክ ዝግጅት አጠናቀናል። በስልክ ቁጥራችን በ0906 02 0606 አሊያም በ0906 08 0606 ላይ ይደውሉልን። እንዲሁም በዋትስአፕ እና በቴሌግራም የሚያገኙናል። ኢትዮ ሳዳት የመጅሊስና የፈርኒቸር ምርቶችን በማቅረብ ገበያውን ከፊት ሆኖ እየመራ ይገኛል። ኢትዮ ሳዳት አረቢያን መጅሊስና ፈርኒቸር። ተመልካቾች ከኤንቢሲ ኢትዮጵያ ቴሌቪዥን በርካታ ሀገራዊና ዓለም አቀፍ መረጃዎችን ወደ እናንተ ስናደርስ ቆየን። በቀጣይ የስፖርት መረጃዎች ወደ እናንተ ይደርሳሉ። መልካም ቆይታ። ጤና ይስጥልኝ ክቡራን ተመልካቾች፣ ከኤንቢሲ ስፖርት የሰዓቱን ዜናዎች ይዘን ቀርበናል። አልፈሪድ ነስሩ አብሬያችሁ ቆይታ አደርጋለሁ። በሀገር ውስጥ መረጃዎች የመጀመሪያው ይሆናል። የኢትዮጵያ ኦሎምፒክ ብሔራዊ ቡድን ተጋጣሚውን አወቀ። ግብጽ በምታሰናዳው የ2027 የአፍሪካ ዋንጫ ማጣሪያ ላይ የሚሳተፈው የኢትዮጵያ ኦሎምፒክ እግር ኳስ ቡድን የሚገጥመውን ብሔራዊ ቡድን ለይቷል። ከ23 ዓመት በታች የሆነ ተጫዋቾች በሚሳተፉበት በዚህ ውድድር ላይ ኢትዮጵያ በመጀመሪያው ማጣሪያ ዩጋንዳን የምትገጥም ይሆናል። የደርሶ መልስ ጨዋታዎቹ ከመስከረም 10 እስከ 26 ባሉት ቀናት ይከናወናል ተብሏል። ኢትዮጵያ ዩጋንዳን ካሸነፈች በሁለተኛ ዙር ከሞሮኮ ብሔራዊ ቡድን ጋር የምትፋለም ይሆናል።
ወደ ውጭ መረጃዎች አለፍን። በካራባኦ ካፕ ሊድስ ዩናይትድ እና ብሬንትፎርድ ተጋጣሚዎቻቸውን አሸነፉ። በእንግሊዝ ካራባኦ ዋንጫ የሁለተኛ ዙር ጨዋታዎች ሊድስ ዩናይትድ ኖቲንጋም ፎረስትን 2-2 በማሸነፍ ወደ ቀጣይ ዙር አልፏል። በሲቲ ግራውንድ በተደረገው ጨዋታ ዳንኤል ጄምስ እና ጄምስ ደስቲን የሊድስን የማሸነፊያ ግቦች አስመዝግበዋል። ሊድስ በተመሳሳይ ከቀናት በፊት በፕሪሚየር ሊግ የመጀመሪያ ሳምንት ጨዋታ በዚሁ ሜዳ ኖቲንጋምን 1-2 ማሸነፉ ይታወሳል። ሌላኛው የፕሪሚየር ሊግ ክለብ ብሬንትፎርድ ከሜዳዎች ተጉዞ በርሚንግሃምን 6-1 ሲያሸንፍ ዌስትሃም ዩናይትድ ሳውዝሃምፕተንን 4-1 ድል አድርጓል። በሌሎች የካራባኦ ዋንጫ ጨዋታዎች ኢፕስዊች ታውን ሌስተር ሲቲን 3-1፣ ወልቭስ ሼፊልድ ዌንስዴይን 2-2፣ ኮቨንትሪ ሲቲ ፕሊመዝ አርጋይልን 4-2 ማሸነፍ ችለዋል። የካራባኦ ዋንጫ ጨዋታዎች ዛሬም ቀጥለው ሲከናወኑ ቶተንሃም ሆትስፐር ከቻርልተን አትሌቲክ፣ ኒውካስል ዩናይትድ ከዌስት ብሮሚች አልቢዮን የሚያደርጉት ፍልሚያ ይጠበቃል። ብሩኖ ፈርናንዴዝ የዓመቱ ምርጥ ተጫዋች ተብሎ ተመረጠ። የማንቸስተር ዩናይትዱ አማካኝ ብሩኖ ፈርናንዴዝ የእንግሊዝ እግር ኳስ ተጫዋቾች ማህበር የዓመቱ ምርጥ ተጫዋች ተብሎ ተመርጧል። ፖርቱጋላዊ አማካኝ አብረውት በእጩነት የቀረቡት ዴክላን ራይስ፣ ጋብሪኤል ማጋሌሽ፣ ዴቪድ ራያ፣ ኤርሊንግ ሃላንድ እና ራያን ቼርኪን በነጥብ በልጦ ማሸነፍ ችሏል። ፈርናንዴዝ በአውሮፓውያኑ 2010 ዋይን ሩኒ ካሸነፈ በኋላ ይህንን ሽልማት ያገኘ የመጀመሪያው የማንቸስተር ዩናይትድ ተጫዋች ሆኗል። የ31 ዓመቱ ተጫዋች በፕሪሚየር ሊግ ባሳለፍነው የ2025/26 የውድድር ዘመን 21 ወደ ግብ የተለወጡ ኳሶችን ማቀበሉ ይታወሳል። በዚህም በአንድ የውድድር ዓመት ከፍተኛ ለግብ የሆኑ ኳሶችን ያቀበለ የመጀመሪያው ተጫዋች በመሆን ሪከርድ መያዝ ችሏል። በሴቶች የዓመቱ ምርጥ ተጫዋች እጩ ሆና የቀረበችው የማንቸስተር ሲቲዋ አጥቂ በኒ ሾው አሸናፊ ሆናለች። ኒኮ ኦራይሊ የዓመቱ ምርጥ ወጣት ተጫዋች ተባለ። የእንግሊዝ ፕሮፌሽናል እግር ኳስ ተጫዋቾች ማህበር የዓመቱ ምርጥ ተጫዋቾችን ሽልማት አከናውኗል። በወጣት ተጫዋቾች ዘርፍ የማንቸስተር ሲቲው የግራ መስመር ተከላካይ ኒኮ ኦራይሊ የዓመቱ ምርጥ ተጫዋች ተብሎ ተመርጧል። በሴቶች የአርሰናል አጥቂ ኦሊቪያ ስሚዝ አሸንፋለች። ተጫዋቿ ባለፈው ዓመትም የሽልማቱ አሸናፊ እንደነበረች ይታወሳል። በተያያዘ ዜና የእንግሊዝ ፕሮፌሽናል እግር ኳስ ተጫዋቾች ማህበር የዓመቱ ምርጥ ቡድንን ይፋ አድርጓል። በቡድኑ ውስጥ ሻምፒዮኑ አርሰናል 5፣ ተከታዩ ማንቸስተር ሲቲ ደግሞ 4 ተጫዋቾችን አስመርጠዋል። ማንቸስተር ዩናይትድ እና ብሬንትፎርድ ደግሞ አንዳንድ ተጫዋቾችን ማስመረጥ ችለዋል። በመጨረሻም አርቢ ላይፕዚግ ክሪስቶፈር ንኩንኩን አስፈረመ። የኤሲ ሚላኑ ክሪስቶፈር ንኩንኩ ወደ ቀድሞ ክለቡ አርቢ ላይፕዚግ በውሰት ውል መጓዙን ቢቢሲ ዘግቧል። ከዓመታት በፊት ከጀርመኑ ክለብ ወደ ቸልሲ ካቀና በኋላ በተጠበቀው ልክ ያልተንቀሳቀሰው ተጫዋቹ በኤሲ ሚላን አዲሱ አሰልጣኝ ተፈላጊነትን አጥቷል። በዚህም ሳቢያ የቀድሞ ክለቡ ላይፕዚግ በቋሚነት የማስፈረም ውል ተካቶበት ተጫዋቹን በውሰት ውል ወስዶታል። በጣሊያኑ ኤሲ ሚላን የ1 ዓመት ቆይታ የነበረው ፈረንሳዊ ተጫዋች በ32 ጨዋታዎች ላይ ተሰልፎ 7 ግቦችን በስሙ አስመዝግበዋል። ክቡራን ተመልካቾች ለሰዓቱ ያስኳቸው ስፖርታዊ መረጃዎች ይህንን ይመስሉ ነበር። መልካም ቀን።